ስመታፈን በእርግዝና ወቅት ወይም ደግሞ በምጥ ጊዜ ጽንሱ በቂ ኦክሲጅን ሳያገኝ ሲቀር ይከሰታል። በተለምዶ የጽንስ መታፈን ያልተለመደ የጽንስ የልብ ምት በመለየት ይታወቃል። አብዛኛው እርግዝና ጤናማና እንዲሁም ደግሞ ያለምንም ውስብስብ ችግሮች በሰላም ይጠናቀቃል። ማንኛውም በእርግዝና ወቅት ሊከሰት የሚችል ችግር ቶሎ መፍትሄ እንዲያገኝ በእያንዳንዱ የእርግዝና ወር ላይ የጽንስ ክትትል ማድረግ በጣም አስፈላጊ ነው። የጽንስ መታፈን ሳይታወቅ ሲቀር በእርግዝናና እንዲሁም ደግሞ በምጥ ጊዜ ብዙ ችግሮች ሊፈጠሩ ይችላሉ። ስለሆነም ምልክቶቹን ማወቅ ይኖርባቸዋል። ታዲያም የጽንስ መታፈንን የሚያሳዩ 7 ዋነኛ የሆኑ ምልክቶችን አሁን በመከተል እንመለከታለን። ሰላም ጤና ይስጥልኝ የጤና ላይፍ ቤተሰቦች እንዴት ናችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እና ላይክ አድርጋችሁ ጀምሩት። አሁን በቀጥታ ወደ ጉዳያችን እንገባለን። አንደኛ ያልተለመደ የጽንስ የልብ ምት ነው። በማህፀን ውስጥ ጤናማ እድገት ያላቸው ህጻናት የተረጋጋና ግልጽ የሆነ የልብ ምት ይኖራቸዋል። የልብ ምት ለውጥና ዝቅተኛ የጽንስ እንቅስቃሴ ወይም ደግሞ ምንም አይነት እንቅስቃሴ አለመኖር ጽንሱ መታፈን ውስጥ እንደሆነ ያመለክታል። ጤናማ የጽንስ የልብ ምት በደቂቃ ከ110 እስከ 160ዎች ምት መካከል መሆን አለበት። ከጽንስ መታፈን ጋር ተያይዞ የሚከሰቱ የልብ ምት መዛባቶች አሉ። እነዚህም ስንመለከታቸው የመጀመሪያው ፌታል ታኪካርዲያ ይባላል። ይህ ማለት ያልተለመደ ፈጣን የልብ ምት ሲሆን በደቂቃ ከ160 እስከ 180 ምቶች የሚበልጥ የልብ ምት ማለት ነው። ይህ ማለት የጽንሱ የልብ ምት ከመደበኛው በላይ ሲሆንና ፈጣን የልብ ምት ሲኖረው ታኪካርዲያ እንለዋለን ማለት ነው። ሁለተኛው ፌታል ብራዲካርዲያ የምንለው ነው። ይህ ማለት ደግሞ ያልተለመደ ዝቅተኛ የልብ ምት ሲሆን በደቂቃ ከ110 ምቶች በታች የሆነ የጽንስ የልብ ምት ማለት ነው። ይህም ስንል ከመደበኛው በታች ማለትም ከ110 በታች ሲሆን ብራዲካርዲያ እንለዋለን። የጽንስ የልብ ምት መቀነስ ተከስቷል ማለት ነው። ሶስተኛው ቫሪያብል ዲሴለሬሽን ነው። ይህም ስንል የጽንስ የልብ ምት በድንገት ሲቀንስ የሚከሰት ሲሆን የሚቀንሰውም በደቂቃ ከ15 ምቶች በላይ ወይም ደግሞ 15 ምቶች ሲሆን እናም ከ15 ሰከንድ በላይ የሚቆይ ነገር ግን ከመነሻው ፍጥነት ወደ መመለሻው ከ2 ደቂቃ በታች የሚቆይ ከሆነ ነው ማለት ነው። አራተኛው ሌት ዲሴለሬሽን እንለዋለን። ይህንን በጽንስ የልብ ምት ውስጥ የሚከሰት ሲሆን ከመጠን በላይ የማህፀን መኮማተር ወይም ደግሞ የእናቶች የደም ግፊት መቀነስ ምክንያት ሊከሰት ይችላል። ይህም ወደ እንግዴ ልጅ ያለ የደም ፍሰት መቀነስን ያስከትላል። ስለሆነም አሳሳቢ ሁኔታ ነው ማለት ነው። ስለዚህ እንዳጠቃላይ ያልተለመደ የጽንስ የልብ ምት ማለትም የጽንስ የልብ ምት ከመደበኛው በላይ እንዲሁም ደግሞ ከመደበኛው በታች ሲሆን የጽንስ መታፈንን ያመለክተናል ማለት ነው። ሁለተኛ ምልክቱ የጽንስ እንቅስቃሴ መቀነስ ነው። ህፃኑ ጤናማ እድገት እያደረገ መሆኑን ለማረጋገጥ የጽንስ እንቅስቃሴ ክትትል ይደረጋል። በ28ኛው እርግዝና ሳምንት አካባቢ ህፃኑ በማህፀን ውስጥ የእንቅስቃሴ ዘይቤዎችን ማዳበር ይጀምራል። ነፍሰ ጡር እናቶች በዚህ እንቅስቃሴ ላይ ማንኛውንም ለውጥ ካዩ፣ ለምሳሌ የጽንስ እንቅስቃሴ መቆም ወይም ደግሞ መቀነስ ካስተዋሉ ለሐኪም ማሳወቅ አለባቸው። ማንኛውም የእንቅስቃሴ መቀነስ ወይም ደግሞ ያልተለመደ የጽንስ እንቅስቃሴ ለውጥ የጽንስ መታፈን ምልክት ሊሆን ይችላል። እንዲሁም ደግሞ ጽንሱ ጤናማ ሁኔታ ላይ እንዳልሆነ ያሳያል ማለት ነው። ሶስተኛው የሆድ ቁርጠት ነው። ጽንሱ እያደገና እንዲሁም ደግሞ ማህፀን እየሰፋ ሲሄድ እናቶች የሆድ ቁርጠት ያጋጥማቸዋል። ነገር ግን ከባድ ቁርጠት ከከባድ የጀርባ ህመም ጋር አብሮ የሚከሰት ከሆነ የጽንስ መታፈንና ሌሎች ችግሮችን ሊያመለክት ይችላል። ቁርጠት መሰማት እንደጀመራችሁ ለሐኪማችሁ ማሳወቅ አለባችሁ። ቀላልም ይሁን እንዲሁም ደግሞ ከባድ ቁርጠትም ይሁን ለሐኪማችሁ ልታሳውቁ ይገባል። በተለይ ደግሞ እርግዝናችሁ እየገፋ ሲሄድ እንዲሁም ደግሞ በመጀመሪያዎቹ የእርግዝና ወራቶች ላይ ቁርጠት የሚያጋጥማችሁ ከሆነ ችላ ማለት የለባችሁ ማለት ነው። አራተኛ የጽንስ መታፈን ምልክት የሆነው የእናቶች ክብደት መጨመር ነው። ለነፍሰ ጡር እናቶች ጤናማ የክብደት መጨመር ከ25 እስከ 40 ፓውንድ መሆን አለበት። ለሐኪሙም ሆነ እንዲሁም ደግሞ እናቶች የክብደት መጨመርን መከታተል በጣም አስፈላጊ ነው። ምክንያቱም ከ40 ፓውንድ በላይ የሆነ ከፍተኛ የክብደት መጨመር የጽንስ መታፈንን ሊያስከትል ስለሚችል ነው። አምስተኛ የማህፀን ደም መፍሰስ ነው። አንዲት ነፍሰ ጡር እናት የደም መፍሰስ ካጋጠማት ወዲያውኑ ለሐኪም ማሳወቅ አለባት። የደም መፍሰስ ከጽንስ መታፈን ጋር የተያያዙ ሌሎች ችግሮችንም ሊያመለክት ይችላል። እነዚህም ለምሳሌ የጽንስ መጨናገፍ፣ የእንግዴ ልጅ ከማህፀን መላቀቅ፣ በእናቲቱ ላይ የደም ግፊት መጨመር፣ የሽንት ቧንቧ ኢንፌክሽን እናም ያለ ጊዜው ምጥ መምጣት ያሉ ችግሮችን ሊያመለክተን ይችላል። ሌላው የእንግዴ ልጅ መውለድ የምንለው ወይም ደግሞ ፕላሴንታል ፕሪቪያ የምንለው ችግር ነው። ይህም የእንግዴ ልጁ የእናቱን የማህፀን በር ማለትም የማህፀን የታችኛውን ክፍል በከፊል ወይም ደግሞ
ሙሉ በሙሉ ሲሸፍን ይከሰታል። የእንግዴ ልጅ መውረድ በእርግዝና እንዲሁም ደግሞ በወሊድ ጊዜ ከባድ የደም መፍሰስን ሊያስከትል የሚችል ችግር ነው ማለት ነው። ስለዚህ የደም መፍሰስም ቸል ሊባል የማይገባው አደገኛ ምልክት እንደሆነ ልታውቁ ይገባል። ስድስተኛው በአሚኖይቲክ ፈሳሽ ውስጥ ማለትም በእንሽርት ውሃ ውስጥ ሚኮኒየም መኖር ነው። ሚኮኒየም ማለት የፅንሱ የመጀመሪያው ሰገራ ወይም ደግሞ ካካው ነው። ብዙውን ጊዜ ከወሊድ በኋላ ከ12 እስከ 4 ሰዓታት ውስጥ ከህፃኑ አንጀት የሚወጣ ቢሆንም በአንዳንድ ሁኔታዎች ግን ህፃኑ ከመወለዱ በፊት ሰገራውን ወይም ደግሞ ሚኮኒየምን ወደ አሚኖይቲክ ፈሳሽ ውስጥ ሊለቅ ይችላል። ሚኮኒየም በእንሽርት ውሃ ውስጥ ካለ የፅንስ መታፈንን ሊያመለክት ይችላል። ሆኖም ግን ተጨማሪ የፅንስ መታፈን ምልክቶችን ማግኘት ያስፈልጋል። ስለሆነም ሚኮኒየም ወይም ደግሞ የልጁ ሰገራ በእንሽርት ውሃ ውስጥ የሚገኝ ከሆነም ፅንሱ ጤናማ እንዳልሆነና የፅንስ መታፈን እንደተከሰተ ያመለክተናል። ሰባተኛው ያልተለመደ የእንሽርት ውሃ መጠን መኖር ነው። የአሚኖይቲክ ፈሳሽ ማለትም የእንሽርት ውሃ መጠን እንዲሁ የፅንስ መታፈን ምልክት ሊሆን ይችላል። ይህም ስንል የእንሽርት ውሃ ማነስ ማለትም ኦሊጎ ሃይድሮሚኖሲስ የኦክሲጅን እጥረትና እንዲሁም ደግሞ ሴሬብራል ፓልሲ ያሉ የወሊድ ጉድለቶችን ሊያስከትል ይችላል። የጤና ባለሙያዎች ታዲያ ይህንን ሁኔታ በጥንቃቄ መከታተል ይኖርባቸዋል። የእንሽርት ውሃ መብዛትም በዛው ልክ ጉዳት አለው። ይህም ማለት ፖሊ ሃይድሮሚኖሲስ ይባላል። ፖሊ ሃይድሮሚኖሲስ እንዲሁ የኦክሲጅን እጥረትና እንዲሁም ደግሞ የወሊድ ጉድለቶችን ሊያስከትል ይችላል ማለት ነው። ስለዚህ የእንሽርት ውሃ መጠን ማነስም መብዛትም የፅንስ መታፈንን የሚያመለክት ችግር ነው ወይም ደግሞ ምልክት ነው ማለት ነው። ስለሆነም በቀጥታ ወደ መፍትሄው ስንመጣ የፅንስ መታፈን ምልክቶች ሁልጊዜ በጥንቃቄ መታየት አለባቸው። በፅንሱ ላይ ዘላቂ ጉዳትና እንዲሁም ደግሞ የአካል ጉዳት እንዳይከሰት እነዚህ ምልክቶች በአፋጣኝ መለየት እና እንዲሁም ደግሞ መፍትሄ መስጠት ያስፈልጋል። በተለይ ከፍተኛ ተጋላጭነት ባላቸው እርግዝናዎች ላይ የእናትና እንዲሁም ደግሞ የፅንሱን ጤና በመከታተል ረገድ ከፍተኛ ጥንቃቄ ማድረግ ያስፈልጋል። ይሄ ሃይ ሪስክ ፕሬግናንሲ በምንላቸው እርግዝናዎች ላይ ማለት ነው። ሐኪሙ በእርግዝና ወቅት በምጥና እንዲሁም ደግሞ በወሊድ ጊዜ የፅንሱን ደህንነት ወይም ደግሞ ጤንነት መከታተል አለበት። ህፃኑ በመታፈን ውስጥ ከሆነ ለህፃኑ ተጨማሪ ኦክሲጅን ለማድረስ ተገቢ የሆኑ ህክምናዎች ይደረጋሉ። እነዚህ ህክምናዎች ምንድናቸው? ለእናቲቱ ኦክሲጅን መስጠት፣ ለእናቲቱ ፈሳሽ ወይም ደግሞ መድኃኒት መስጠት እንዲሁም ደግሞ የእናቲቱን አቀማመጥ ወይም ደግሞ የአተኛኝ ሁኔታዋን መለወጥ ያስፈልጋል። ልጃችሁ በመታፈን ውስጥ ከሆነ ሐኪሙ ወዲያውኑ ስላወላለዳችሁ ያክዳል። ማህፀናችሁ ከከፈተ ፎርሴፕ ወይም ደግሞ ቫኪዩም ኤክስትራክተር በመጠቀም በመሳሪያው መታገዝ ማለት ነው ልጁ እንዲወለድ ይደረጋል። ካልሆነ ግን ድንገተኛ ሲሴክሽን ወይም ደግሞ ቀዶ ጥገና ይደረጋል ማለት ነው። ቀዶ ጥገና የሚደረገው በምጥ ጊዜ ችግሮች ሲያጋጥሙ ወይም ደግሞ ሚኮኒየም በአሚኖይቲክ ፈሳሽ ውስጥ ሲኖር ነው። ልጁ የፅንስ መታፈን ምልክቶች ካሳየ በምጥ ጊዜ የተሰጣችሁ መድኃኒትም የሚቆም ይሆናል። ብዙውን ጊዜ የፅንስ መታፈን የሚያስከትሉ ችግሮችን ለመከላከል ድንገተኛ ሲሴክሽን ወይም ደግሞ በቀዶ ጥገና መውለድ ያስፈልጋል። በተለይ ህፃኑ በቂ ኦክሲጅን እንዲያገኝ የሚደረገው ሙከራ ካልሰራ በቀዶ ጥገና መውለድ አስገዳጅ ይሆናል ማለት ነው። ድንገተኛ ቀዶ ጥገናው እንደ ሁኔታው ከ3 እስከ 18 ደቂቃዎች ውስጥ የሚደረግ ይሆናል ማለት ነው። አንዳንድ ጊዜም በፍጥነት የሚከናወን ይሆናል ማለት ነው። ስለዚህ መፍትሄው ወይም ደግሞ ህክምናው በዚህ መልኩ ይደረጋል ማለት ነው። ስለሆነም ክቡራን ቤተሰቦች ለዛሬ ነበረን የጤና ትምህርት ይህን ይመስል ነበር። በቀጣይ ደግሞ በሌላ አስተማሪ ጤና ርዕስ የምንገናኝ ይሆናል። እስከዛው ቸር ሰንብቱ።